በባለፈው እንደተመለከትነው ቅድስትዬ ለምሳሌ እንግዲህ ምን ብላ ነበር የነገረቻት? ሂጂና ብሩክ ጋር ዛሬ እኔና ቅድስትዬ አንተ ሆነን አልጋ ላይ ነው የምንተኘው፣ ማህሌትን ከዛ ከአልጋ ላይ አስወርዳት በዩ ብላ ሄዳ ትልካታለች ማለት ነው። እና ቅድስትዬ በጣም ነበረ የደነገጠችው። እንዲሁም በምንድን ነው ከብሩክና መድብል ጋር ሆኖ ልክ ማህሌትና ቅድስትዬ በተጣሉበት ጊዜ ብሩክና መድብል ያሳዩት አክት በጣም ይደብር ነበረ፣ ብዙዎችን ያስቆጣ ነበረ ማለት ነው። እኔ ራሱ በነገራችን ላይ በጣም ነበር የተናደድኩት። ማለት እንዴት እንደዚህ ይላታል፣ እንዴት እንደዚህ ይሰድባታል ብዬ ማለት እኔ በጣም ነበረ የተሰማኝ። እና በስተመጨረሻ እንግዲህ ፕራንክ ነው ብለው ቅድስትዬን ደስ አሰኝተዋታል። እና ማህሌትን እዚህ ቤት እስካለ ድረስ እናሰቃያታለን፣ አንለቃትም ብለዋል ማለት ነው። እና እንደዛ ባሉበት ጊዜ እሷም የት ጊዜ ቅድስትዬ የሆነ ተመለሰች ማለት እንዴት እንደዚህ ይለኛል ብላ በመድብል ላይ በጣም ተናዳበት ነበረ። እና ይቅርታ አድርጊልን ቅድስትዬ፣ ግዴታ ስለሆነብን ነው። አሁን ያንቺን ልብስ ይዛ ስትመጣ ሰርፕራይዝ እናደርጋታለን እና ይቀፊኝ ይላታል። እሱም እንግዲህ እሺ ምናምን ይልና ታቅፈዋለይ። እና ማህሌትም ከዛ ከቤት ለማስወጣት ኩብቂት ብላ ነበር። በጣም ደስ ብሏት ነበረ ውጭ ስትባል ቅድስትዬ። በፍጹም ቅድስትዬ መቼም ቢሆንም የምትወጣ ልጅ አይደለችም። ምክንያቱም ለብሩክ ብዙ መስዋዕትነት ከፍላለች። ቤቱን እንደራሱ አድርጋ ቀጥ አድርጋ ያዘችለት ነች። በዛ ላይ እሱ በጠፋ ጊዜ ልጁን ቤቱን ልክ እንደራሱ አድርጋ ተንከባክባ እዚህ ያደረሰችለት ቅድስትዬ ነች። እና በፍጹም ቅድስትዬ ከዛ ከቤት የምትወጣ ልጅ አይደለችም። ስለዚህ ልብሷን ይዛ ስትመጣ ሰርፕራይዝ አደረጓት። ሰርፕራይዝ ሳቁባት እያሉ በጣም ነበረ የሳቁባት የተሳለቁባት። እየቀለዳችሁብኝ ነው እንዴ? አዎ ከቻልሽ እንደውም አንቺ ነች ከዚህ ውልቅ ብለሽ የምትወጪውማ እንጂ አሁን መድብል ብሩክ ቅድስትዬን አስወጥቶ አንቺን ቢያገባ ለአንቺ ባል የሚሆንሽ ይመስልሻል? በፍጹም እንዳታስቢው እሺ። የመጣሽበትን አላማ እንዳትዘነጊው። አንቺ አላማሽን ሁሉንም ነገር ደርሰንበታል። ስለዚህ አርፈሽ ብትቀመጭ ይሻልሻል። አብረንሽ ስለበላሽ የበላነውን ስለበላሽ የጠጣነውን ስለጠጣሽ የዚህ ቤት ቤተሰብ ሆነሽ እንዲሰማሽ አንፈልግም። በፍጹም ያ ነገር እንዳይሰማሽ ይላታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እና ማህሌትም ይሄንን በሰማችውና ባየችው ነገር በጣም ትደነግጣለች። እየቀለድክብኝ ነው እንደ ብሩክ እየቀለዳችሁብኝ ነው? አይቀልዱንም እኮ አንቺ ነሽ የጀመርሽው በማለትም ይሄንን ይመልሱላታል። አሁን ይሄንን ይዘሽ የመጣሽውን ልብስ ቀጥ ብለሽ ወደ ቦታው መልሽ ይሏታል። ከዛ አይሰማም እንደ መልሽ እየተባልሽ እኮ ነው ይሏታል። እሷን በቃ ምንም ያለ ማንገራገር እሺ ትልና ሄዳ ያንን ልብስ ወደ ቦታው ትመልሳለች። ግን ምን እየተካሄደ ነው? በጣም አልገባትም። እንዴት እንደዚህ ሊያደርጉኝ ይችላሉ? እየቀለዱብኝ ነው እንዴ ምናምን ትላለች። ከዛ ወደ ኪችን ትገባና ቅድስትዬ ለምሳሌ እንዴት ደስ እንዳለ ዛሬ በጣም ደስ ብሎኛል ምናምን ትላልና ከዛ ምንድን ነው ምን ሆነሽ ነው ምን ተገኝቶ ነው እያለችም ምሳሌ ትመልስላታለች። አሁን ሂጂና ለብሩክ ስትዩ እኔና ቅድስትዬና አንተ ሆነን አልጋ ላይ ነው የምንተኘው፣ እሷን አስወርዳት ካልጋ ላይ በዩትልና ትልካታለች። ቅድስት ምሳሌ መንገድህን በተባለችው መሰረት የተባለችውን በተግባር ፈጽማለች። ሄዳ ላጎቷ ማህሌት ከዛ ካልጋ ላይ እንደምትወርድና እንዲሁም ደግሞ እኛ ሶስታችን ከእናትና ከአባቴ ጋር አልጋ ላይ መተኛ ትፈልጋለሁኝ ብላ ስትናገር መድብልም እሺ አሪፍ ሀሳብ ነው የኔ ጦጣ ምናምን ይላታል። እንዴ እኔ ነኝ እንዴ ጦጣ? አባዬ አንተን ጦጣ እያለክ እኮ ነው። አይ ከኔ ጦጣ ካለኝ አንተ እኔ የጦጣ ላይ ነኝ ማለት ነው ትላለች። እንዴ ምሳሌ ነገር ማቀሳሰር ጀመርሽ ማለት ነው። ይኸውልሽ እኔ መድብል ምንም ቢልም አልቀየምም ምክንያቱም ታላቂ ስለሆነ ይላታል ማለት ነው። ከዛ ኧረ እባክህ እንደዛ ነው እንደ ብራምን ትለዋለች። አዎ ይላታል። ከዛ በዚህም እንግዲህን በል ዛሬ አንተ ከልጅና ከልጅ የተከበረችው ከቅድስትዬ ጋር አንድ ላይ ተኙ
ይለዋል ማለት ነው መድብል። ከዛ እንደዛ ሲለው እንዴ መድብል ምን እያልክ ነው? አይ ወስኛለሁ በቃ ማህሌት ቅድስትዬ ክፍል ትተኛለች፣ ሰራተኛ ክፍል ይላታል ማለት ነው። ከዛ እሺ ይባባሉና ከዛ ተያይዘው ይሄዱና ማህሌት እስከዛሬ አልጋዬን ስለለቀኩልሽ ልታመሰግኘኝ ይገባል። ስለዚህ አሁን ከእንግዲህ ወዳ ከልጄ እናት ጋርና ከልጄ ጋር እዚህ እንድተኛ ፍቀጅልኝ፣ ትወርጃለሽ ወይ ሲላት በክብር ወራጅ ሲላት ከዛ ማህሌት አጅሬቷ ብሩክ ምን እያደረግክ ነው? የምታደርገውን ነገር ታውቀዋለህ አለችው። አይ አላውቅም ግን ወረጅ እባክሽን አላት። ከዛ ይሄ ነገርማ በፍጹም አይሆንም፣ ግን ምን እያደረግክ ነው? አውቃታል ግን ሰራተኛ እኮ ነች ምናምን ብላ የሆነ ቅድስትዬን ዝቅ ለማድረግ ሞክራለች። ከዛ እንደዛ ስታደርግ አይ ወረጅ፣ እንደነገርኩሽ እንግዲህ አልጋዬን ስለለቀኩልሽ ልታመሰግኘኝ ይገባል፣ ስለዚህ ኩረጅልኝ ስላትም እሷን በፍጹም አልወርድም ብላ ነበረ። ከዛ ሶስታችሁ እዚህ ልትተኙ ነው? አዎ ደግሞ እኮ የምሳሌ ነገር ነው፣ በጣም ያስቀኝ ነገር። እማ እያስበሽልን ነው እንዴ? ምንም ነገር አታስቢ በቃናል እሺ አለቻት። ከዛ በዚህ ጊዜ መድብል ይመጣል። መድብል ሲመጣ ነይ ቶሎ ነይ የኔ ቆንጆ ነይ አላት። ይኸውልሽ ትሰሚኛለሽ፣ እዚህ ቤት የመጣሽበትን ዓላማ እንዳትነሽ፣ ንግግራችንን እየረሳሽ ይመስለናል። ስለዚህ ከአይ ካልሽ ምናምን ይላታል። ከዛ ሽትልና ሹክክ ብላ ወደ ሰራተኛ ክፍል ወደ ቅድስትዬ ክፍል ትሄዳለች። ከዛ እንደዛ ስትሄድ ብሩክ እንግዲህ በዚህ ጊዜ ደግሞ ክፍሉ ጠፍቷት ተመልሳ እንዳትመጣ አሳያት ይለዋል። እሺ ምናምን ይባባልና ከዛ እነሱም ለሶስት ልጃቸውን መካከል አድርገው ይተኛሉ። ከዛ ደግሞ ማህሌት እንግዲህ ግን ይሄንን ነገር በፍጹም መቀበል አልቻለችም። ከዛ መድብል አጅሬ ያስገባና ቆልፍ ከውጭ ያደረግባታል። ከዛ ሲቆልፍባት ከዛ አሰበችው። ስታስበው እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ባንዴ ተሸነፍኩ? በቃ ተሸነፍኩ ማለት ነው። በቃ ወሰደችው ማለት ነው። በፍጹም ብሩክማ የኔና የኔ ብቻ ነው እንጂ በፍጹም የሌላ ሰውማ ሊሆን አይችልም ማለች። በጣም በቃ አሰበችው እንዴት መሆን እንዳለባት ምናምን ስታስበው እንግዲህ በጣም ዙሪያው ሁሉ ገደል ሆነባት። ከዛ እንደዛ እንግዲህ ሲሆንባት በሩን ከፍታ ለመሄድ ስትል ተቆልፏል። ከዛ ሲቆልፍ ተቆልፎ እንግዲህ ከዛ መድብል ምንድን ያደረግከው? በሩን ክፈተው ስትል በቃ ብትጮህ ምንም የሚሰማት የለም። ከዛ ተርፋ እንደተቀመጠ ዝና ይደውልላታል። ዝና አንቺን ከፍ ውሽ ነው የእሱ ስድብ እንኳን እንደው ከባድ ነው። ከዛ አንቺን ከፍ ምን አዲስ ነገር አለ? ምንም የሚባል ነገር አልሰማም። ስለዚህ የሆነ ነገር መናገር አለብሽ። ምን አዲስ አለ? ምን የተፈጠረ ነገር አለ? በዛ ላይ ደግሞ ሉላ የት እንዳለች ደርሼበታለሁኝ እና ይላታል። አይደለም በመጀመሪያ ሄዶ ያጣራል ዝና ማለት ነው። ከዛ ሲያጣራ እሱ ጠበቃው በፊት ያለችበትን ነግሮታል። ገባችሁ? በነገራችን ላይ አሁን ላይ ሉላና ሞገስ ደግሞ ያሉት ሆቴል ነው ለቀዋል። ከዛ ምክንያቱም ጠበቃውና ዝና ስለተዋወቁ ይሄ ነግረዋል የሚል ጥርጣሬ በውስጣቸው ስላለ እነሱ ቀድመው ቤት ቀይረዋል ማለት ነው። ከዛ ስለቀየሩ ዝና እንግዲህ ስላወቀ ያሉበትን ቦታ ሄዶ ነበረ። ሲሄድ እንግዲህ አላገኛቸውም። በጣም ይናደዳል። ተናዶ ምናምን ተመልሶ ይመጣና ለማህሌት ደውሎ አሁን ስራሽ የሚሆነው ሉላና ሞገስ የት እንዳሉ ማጣራት ነው። ትጠይቂያቸዋለሽ። እንደምንም ብለሽ ይህንን ነገር 24 ሰዓት ሰጥሻለሁ፣ ይህንን አጣርተሽ ትነግርኛለሽ ይላታል። ከዛ ከሰማሁሽ እነግርሃለሁ፣ ነግሬሻለሁ፣ 24 ሰዓት የሰጠሁሽ ትነግርኛለሽ ብዬሻለሁ፣ ትነግርኛለሽ። እኔ ከአዲስ አበባ ውጭ መስላኝ ነበረ፣ ግን ልጅቱ ያለችው እዚሁ ነው። የት እንዳሉ ትነግርኛለሽ፣ 24 ሰዓት ሰጥቼሻለሁ ይላታል። እሺ እሞክራለሁ ብላለች። ከዛ ደግሞ ፖሊሱ ጋር እየደወለና ይህ የነ ሉላን ጠበቃ እንግዲህ በአስቸኳይ እንድታስፈታው እፈልጋለሁ፣ ሌላ ምንም ነገር አልፈልግም ብሎ በቃ ዝና እንግዲህ በጣም ተናዷል። ገባቸው። በጣም ኦፍ ወጥቷል። ሉላ ካሁን በፊት እንግዲህ የሚያስበው ከአዲስ አበባ ውጭ እንዳለች ነው እንጂ እዚሁ አዲስ አበባ ውስጥ እንዳለች እዚሁ አንድ ሰፈር እንደሚኖሩ አያውቅም ነበር። አሁን ግን ሲያውቅ በጣም ተናደደ። በጎንም ደግሞ በጣም ተደሰተ። ገባቸው። ከዛ እንደዛ ምናምን እየተካሄደ እያለ አሁን ደግሞ ከዛ ይሄ መድብልና ብሩክ ደግሞ ሄደው ጠበቃውን እያናገሩት ነበር። እሱ ምንድነው ዝናንና የዝናን ቤተሰቦች የዝናን አባሎች እና የካሊሞሲ ሰዎች የሆኑትን እንዴት ማናገር እንዳለባቸው ምናምን እንደውም እንዴት መመስከር እንዳለባቸው እየተነጋገሩ ነው። እና ምስክሮቹ ዝግጁ ናቸው ወይ? ምክንያቱም ብዙዎች
እንደዚህ እንመሰክራለን ብለው ወደ ኋላ ይሸሻሉ ሲል አይ ችግር የለውም የኛ ዝግጁ ናቸው ይላል ማለት ነው። እሺ በቃ እንደዛ ከሆነ አሁን እኛና እናንተ መገናኘታችን ለእኛ ጥሩ አይደለም፣ ስለዚህ ምናምን ይባባላሉ። እሺ በቃ ገብቶናል ይባባላሉ እና እሺ በቃ ተባብለው ይለያያሉ። ከዛ አሁን ደግሞ ምሳሌ እንግዲህ እኔን መንከባከብ ግዴታ አለባቸው፣ የኔ እናት መሆን ከፈለጋቸው ድጋሚ አላስጠነቅቃችሁም እያለችም እንግዲህ ለቅድስትዬ ትነግራታለች። ቅድስትዬ ኧረ ችግር የለም ምን ልታዘዝትዬ ምናምን ስትል አይ አሁንማ እኮ የእናትነት ማድረግሽን ተነጠቅሽ፣ ብቻ መሀሌት እንዳትዪ ትክክል ብለሻል ጎበዝ እኮ ነሽ ስትል ከዛ ቀን እወድሻለሁ ምናምን ይባባሉና ይተቃቀፋሉ። ቁርሳቸውንም ይበላሉ። ከዛ እነ በድብል ወደ ቤት ይመጣሉ ማለት ነው። ወደ ቤት ሲመጡ እንግዲህ መሀሌት አሁንም እንደተቆለፈባት ነው። ከዛ እንደዚህ ይመለከትና እንቺ ክፈችላት ምናምንና ለቅድስትዬ ቁልፉን ይሰጣታል። መድብልና እንግዲህ ምሳሌ ደግሞ ተያይዘው ይሄዳሉ። አቤት እዚህ ጋር ማለት ነው እንዴት እንደተረቀቀችባት ቅድስትዬ መሀሌት ላይ እንዴት ነሽ እዚህ ቤት ሰው አለን እንዴ እያለች በሩን እየቆረቆረች ምናምን ከዛ አንቺን ረሻል በሩን የዘጋሽብኝ ቆይ አገኝሻለሁ ምናምን እያለች እየዛተችባት ነበረ። ከዛ እባክሽን አርፈሽ ተቀመጭ ትላታለች ማለት ነው። ከዛ እንደዛ ምናምን ስትላት እንግዲህ ወይኔ ማታ ምን እንደተፈጠረ አትጠይቂኝም? እኔ እኮ እንዳንቺ ክፉ አይደለሁም፣ በቃ እነግርሻለሁ ብታይ አቤት ምን አይነት እንቅልፍ እንደተኛን ምናምን እያለች መሀሌትን እንግዲህ ረር አደረገቻት። ከዛ በፍጹም ይሄንን ነገር ደግሞ መቀበል አትችልም መሀሌት ማለት ነው። በፍጹም ይሄንን ነገር መቀበል አትችልም። ምክንያቱም እናው በቃ ብሩክ የእሷና የእሷ ብቻ ነው እንጂ የሌላ ሰው ሆኖ ማየት አትፈልግም። ያውም በተለይ ደግሞ ለቅድስትዬ ሰው ሆኖ ማየት ስለማትፈልግ ከዛ አላመነቻትም። ከምሬ እኮ ነው ምናምን እያለች እሷም እንግዲህ ትፎጋግራታለች። ከዛ ተያይዘው ወደ ሳሎን ይመጡና ከዛ የጀመርሽውን እስቲ ቀጥዪልኝ ትላታለች። ወይኔማ ልጨርስልሽ ነበረ በቃ ተይው ምናምን ትላታለች። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንመጣ ባይ ባይ።